ያለች ልጅ ናት። ጥሩ አጋዥ አግኝተሻል። አጋዥ ደግሞ ያስፈልግሻል። እኔን እኮ ረሳሽኝ። ካልሆነ እኔ ልስራ እንዴ? ቸገረሽ እንዴ? ቆይ እኔ ሁሌ መናገር አለብኝ እንዴ? ምን አለኝ? እሺ ልክልሻለሁ። ሜላትን ግን ምከሪያት ከናዝሬት እንዳለብሽ። ምን ነው? አይ ምንም። እናትሽ ማናት? ይቅርታ መተዋወቁ ጥሩ ነው ማለት አስፈላጊ ነው? አይ የእድል አክስት እድል ልብሷን በምትቀይርበት ሰዓት ተደብቃ ከጀርባዋ ላይ ያለውን ወደ ወገቡ አካባቢ ያለውን ጠባሳ ስታይ ራሷ የእህቷ ልጅ መሆኗን ማረጋገጥ ችላለች። ታዲያ እዚህ ጋር እድል ደፋር በመሆኗና የሚመጣባትን ሁሉ እየተጋፈጠች ነው። እስቲ እድል እዛ ጋር ያላትን ድፍረትና በተለይ ደግሞ ሜላትን በጥፊ ስትላት ደስ ያላችሁ እስቲ ይሄን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ በቀጣይነት እዛ ቤት ውስጥ ምን ሊፈጠር ይችላል የሚለውን ነገር ስናይ እድል እነዛ ሰዎች ቤተሰቦቿ እንደሆኑ ምንም እንኳን ብትጠራጠር 100% ወላጅ እናቷ መሆኗን ለማረጋገጥ ግን ብዙ ፈተና ይጠብቃታል። ምክንያቱም እዚህ ጋር አክስቷ ከዚህ በፊት እንዳስታወሳችሁት የአባዬ ሚስትና አባዬ በሚያወሩበት ሰዓት የአባዬ ሚስት የእድል አክስት ለቤተሰቦቿ እንደሞቱ ስትናገር እድል በጆሮዋ ሰምታለች። ታዲያ እንግዲህ እድልም ይህን ነገር ማስታወስ ከቻለችና እዛ ቤት ውስጥ የሚፈጠሩ ሁኔታዎችን ማያያዝ ከቻለች ምናልባት ፍንጮችን ልታገኝ ትችላለች ብለን እናስባለን። ነገር ግን እዚህ ጋር አክስቷ መታለች። አክስቷም ደግሞ የእህቷ ልጅ መሆኗን በደንብ አድርጋ ጀርባዋ ላይ ባለው ጠባሳ ማረጋገጥ ችላለች። ስለዚህ እዚህ ጋር የእድል አክስትና ሜላት አንድ ላይ ተባብረው እድልን ከዛ ቤት ማስወጣት ትንቅንቅ ይይዛሉ ማለት ነው። ሜላት ደግሞ እዛ ቤት ውስጥ ያለችው ከባድ ተንኮለኛ ሰው ነች። የናቲ ቢጤ ልትሏት ትችላላችሁ። ስራዋ ሁሉ ከናቲ ጋር አንድ አይነት ተንኮል ብቻ ነው። ስለዚህ የእድል አክስትና ሜላት አንድ ላይ ሆነው እድልን ለማስወጣት ሌላ ተንኮል ማሰባቸው የማይቀር ነው። ያልሰራችውን ነገር ያላጠፋችውን ጥፋት አጠፋች በሚል ለማሚ እድል መጥፎ ሰው እንደሆነች ለማሳየት የአቅማቸውን መጣራቸው የማይቀር ነው። ከዛም በኋላ ማሚ እድል መጥፎ ሰው ናት ወይም ሌባ ናት ብላ ከዛ ቤት ልታስወጣትም ትችላለች ማለት ነው። ግን ደግሞ እዛ ጋር ማሚ እንደሰማችኋት እድልን በጣም ወዳታለች። ምክንያቱም ደግሞ ልጄን ትመስለኛለች ብላለች። ደግሞ እድል በጣም ጸባይ ያላትና ስነስርዓት ያላት ልጅ ስለሆነች ማንም ሰው የሚወዳት ልጅ አይነት ነች። በሌላ በኩል ደግሞ ቢኒ አለ። ቢኒ እንግዲህ እንዳየነው በጣም መልካም ሰውና ጥሩ ልብ ያለው ሰው ይመስላል ማለት ነው። እዛ ጋር ሜላት የምታደርገውን ሁሉ እየተቃወመና እየቀለደባት ነው። እሱም ለእድል እየደገፈላት ነው። እንዳያችሁት ከእድል ጋር ያለውም ቀረቤታም ለየት ያለ ነው። ምናልባትም ወዷትም ሊሆን ይችላል። ለዛም ይሆናል ለሷ እየተደረበ ሁሌም የሚያግዘው። እዚህ ጋር እንግዲህ የምናስበው ቢኒ የተባለው ልጅ እድልን ከመጥፎ ወሬዎች ሁሉ ይጠብቃታል ብለን እናስባለን። ምክንያቱም ቢኒ እዚህ ጋር እድልን ከወደዳትና የእድልን እውነተኛ ባህሪና ጸባይ ካወቀ እንዲያደረገች ሰርቃለች፣ አጥፍታለች የሚለውን ነገር እሷ እንደማታደርግ ካመነበት ምንም እንኳን ሜላት እድል እንደዚህ አድርጋለች፣ እድል እንደዚህ አጥፍታለች የሚለውን ነገር ለማሚ ሄዳ ብትናገርም ቢኒ ይሄንን ነገር እንደማታደርግ ስለሚያምንባት ውሸት እንደሆነ መናገሩ አይቀርም ማለት ነው። ያው ምክንያቱም እዚህ ጋር እድል መጥፎ ነገር ሰራች ወይም እንዲያደረገች የሚለውን ነገር ለማሚ ካልነገሯት በስተቀር ማሚ ለእድል መጥፎ አመለካከት የለባትም። ምክንያቱም ደግሞ ልጇንም ስለምትመስል እንደውም በጣም ወዳታለች። በዚህም የተነሳ እንግዲህ ማሚን ብትሆን እድልን ማጣት አትፈልግም። እድል እዛ ቤት ውስጥ እንድትቆይ ትፈልጋለች። ስለዚህ እዚህ ጋር ሜላት መታ የምትዘባርቀውን ነገር ልታምናት አትችልም ማለት ነው። ምክንያቱም እንደሰማነው ከሆነ ገና እድልን ይዟት የመጣው ደላላ እዛ ቤት ውስጥ ብዙ ሰራተኞች ጥቂት ቀናት ብቻ መቆየት እንደቻሉ ሲያወራ ነበረ። ይሄን ሁሉ ሰራተኞች ደግሞ ስታባረር የነበረችው
በሜላት ምክንያት እንደነበር ደግሞ ዛሬ ላይ መስማት ችለናል። ለዛም ነበር እንግዲህ ሜላት እንደ ሌሎቹ ሰራተኞች እድልንም ለማባረር ቀላል መስሎ የታያት የነበረው። ነገር ግን እዚህ ጋር ማሚ እድልን ከልጇ ጋር ስለምትመሳሰል በጣም ወዳታለችና ልታጣት አልፈለገችም። ስለዚህ ይሄ ነገር በሜላት ብቻ ሊሆን የሚችል ነገር አይደለም። ነገር ግን እዚህ ጋር አንድ የሚያሳስበን ነገር የእድል አክስት ነች። የእድል አክስት እንግዲህ እንዳየነው ከሆነ ከእህቷ ጋር ጥሩ የሚባል ቀረቤታ አላቸው። ስለዚህ እንግዲህ እህቴ ተንኮለኛ ነች ብላ ላታስብ ትችላለች ማለት ነው። ስለዚህ ከሜላት ይልቅ እህቷን በደንብ ልትሰማት ትችላለች። ግን ቢሆንም እዚህ ጋር አሳማኝ ማስረጃ ወይም ደግሞ ስታደርግ ወይም ስታጠፋ ያየችውን ነገር በማስረጃ ካላቀረቡላት እንዲሁ ዝም ብላ ከዚህ በፊት እንደነበሩት ሰራተኞች እድልን ልታባረራት አትችልም ብለን እናስባለን። ሌላው ነገር እድልና ማሚ እናትና ልጅ መሆናቸውን እንዴት ሊያውቁ ይችላሉ የሚለው ነገር ነው። እዚህ ጋር የእድል አክስትና ያቺ ተንኮለኛ ሜላት ስላለች ማሚ እንግዲህ እድል ልጄ ናት የሚለውን ጥርጣሬ በፍጹም አይምሯ ላይ ሊመጣ አይችልም ማለት ነው። ምክንያቱም ደግሞ ይሄንን ያልነው ማሚ ዛጋ እድል ከልጇ ጋር ተመሳሰለችብኝ አለች እንጂ ሌላ ያየችው ፍንጭም ሆነ ሌላ ያየችው ነገር የለም። ስለዚህ ከልጇ ጋር መመሳሰል ብቻ ልጄ ናት የሚለውን ነገር ልታስብ አትችልም። ምክንያቱም ማሚ ዛጋ ልጇ እንደሞተች ነው የተነገራት ማለት ነው። ስለዚህ እዚህ ጋር መሀላቸው ያለውን ክፍተት ትንሽ ፍንጭ ያላት እድል ብቻ ነች ማለት ነው። በዛ ሰዓት እንግዲህ ካስታወሳችሁ አባዬና የአባዬ ሚስት ሲያወሩ እድል እንደሞተች ተደርጋ ለቤተሰቦቿ እንደተነገራት በራሷ በጆሮዋ ተደብቃ እንግዲህ እድል ሰምታ ነበር። ስለዚህ ይሄንን እንግዲህ የሰማችውን ወሬ እዛ ቤት ውስጥ የሚፈጠሩትን ነገሮች ጋር ማገጣጠም ከቻለች ምናልባትም ማሚ እናቷ እንደሆነች ልትደርስበት ትችላለች ማለት ነው። ግን ያው ደግሞ እንደምናስበው ከሆነ እድል ያንን የሰማችውን ወሬ ብቻ በማገጣጠም ማሚ እናቷ መሆኗን በደንብ ማረጋገጥ ላትችል ትችላለች ማለት ነው። መረጃዎችን ደግሞ መሰብሰብ ለእድል አሁን ላይ አዳጋች ነው የሚሆነው። ምክንያቱም እዚህ ጋር አክስቷ ጀርባዋ ያለውን ጠባሳ በማየቷ የእህቷ ልጅ መሆኗን ስላረጋገጠች እድልን ከእህቷ ለማራቅ የተቻላትን ሁሉ እየሞከረች ነው። ስለዚህ በዚህ መሃል ያለውን መረጃ ስለሷ እናትነትና ልጅነት ያለውን ነገር ሁሉ ማጥፋቷ የማይቀር ነው። ስለዚህ እድል እርግጠኛ የምትሆንበትን ነገር በሙሉ ማጥፋቷ የማይቀር ነው ማለት ነው አክስቷ። በቀጣይ እንግዲህ እድል ማድረግ ያለባት ነገር ብለን የምናስበው ነገር እድል በተቻላት መጠን ሁሉ እየተጠነቀቀች በተለይ ከሜላትና ከአክስቷ እንግዲህ እዚህ ጋር ምን ያክል ተንኮለኛ እንደሆነች ማወቅ አልቻለችም እድል ማለት ነው። አሁን ተንኮለኛዋ የምታውቀው ሜላት ብቻ እንደሆነች ነው ማለት ነው። ስለዚህ እድል ግን ምንም ቢሆን ደፋርና በጣም ብልጥ ናት። ስለዚህ ይሄን ብልጠቷንና ድፍረቷን ተጠቅማ እዛ ቤት ውስጥ መቆየት ነው ያለባት ማለት ነው። ምክንያቱም እዛ ቤት ውስጥ በቆየች ቁጥር ነገሮች፣ እውነታዎች ሁሉ እየተገለጡ ሄደው መጨረሻ ላይ ማሚ እናቷ መሆኗን ማረጋገጧ አይቀርም ማለት ነው። ስለዚህ እዚህ ጋር እድል ማድረግ ያለባት ቀጥታ እናቷ መሆኗን ማረጋገጥ ብቻ ሳይሆን እዛ ቤት ውስጥ ቆይቷን ማርዘም ነው ማለት ነው። ስለዚህ በጊዜ ብዛት በጊዜ ሂደት ይሄ ነገር ሲደጋገም ምናልባትም አንድ ቀን እናትነቷ ሊገለጥላት ይችላል ማለት ነው።